ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ጥቅምት 18 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የሕዝብ ተወካዮች ምክር ቤት አባላት የኤርትራ ጉዳይን ጨምሮ በበርካታ ሀገራዊ ጉዳዮች ዙሪያ የተለያዩ ጥያቄዎችን ለጠቅላይ ሚኒስትሩ ማቅረባቸውንና በጠቅላይ ሚኒስትሩ የተሰጡ ምላሾችን እንዲሁም እንጂባራ ዩኒቨርሲቲ አንድ ተማሪው ለዋና በገባበት ወንዝ ሰጥሞ ህይወቱ ማለፉን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያም የሕዝብ ተወካዮች ምክር ቤት አባላት የኤርትራን ጉዳይን ጨምሮ በበርካታ ሀገራዊ ጉዳዮች ዙሪያ የተለያዩ ጥያቄዎችን ለጠቅላይ ሚኒስትሩ አቀረቡ። ስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ዛሬ የተካሄደ ሲሆን የምክር ቤቱ አባላት ለጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ ጥያቄዎችንም አንስተዋል። ከቀረቡ ጥያቄዎች መካከልም በኦሮሚያና አማራ ክልሎች አንዳንድ አካባቢዎች የጸጥታ ችግር በሚፈጽሙ ኃይሎች ላይ የመንግስት ኃይል በብቸኝነት የመጠቀም ህገ መንግስታዊ ኃላፊነት ተግባራዊ ለማድረግ እየተሰሩ ያሉ ስራዎች ቢጠቀሱ የሚሉም ይገኝበታል። በተመሳሳይ የፕሪቶሪያው ስምምነት ወደ ጎን በመተው የትግራይን ህዝብ ወደ ጦርነትና ስቃይ ለማስገባት የሚሞክረው የህወሓት ቡድን አሁን ደግሞ ከባዕዳን ኃይሎች ጋር ጭምር የሀገሪቱን ሰላም ለማወክ እየሰራ ነው ያሉት የምክር ቤት አባል መንግስት ክልሉን ሰላማዊ ለማድረግ ምን እየሰራ ነው ሲሉም ለጠቅላይ ሚኒስትሩ ጥያቄያቸውን አቅርበዋል። ሉዓላዊነትን ለመዳፈር የሚደረገውን የሻዕቢያ እንቅስቃሴ ለመግታት እየተሰራ ያሉ ስራዎችን አሁናዊ የትግራይ ክልል የሰላም ጸጥታና ፖለቲካዊ ሁኔታ በምን ደረጃ ላይ እንደሚገኝ ማብራሪያ እንዲሰጣቸው የምክር ቤት አባል ጠይቀዋል። ሌላው ለጠቅላይ ሚኒስትሩ ከቀረቡ ጥያቄዎች መካከልም በሀገራዊ ምክክር ሂደቱ ለመሳተፍ ፈቃደኛ ያልሆኑ ጥቂት የፖለቲካ ኃይሎችን በተመለከተ መንግስት ምን ይላል የሚልም ይገኝበታል። ኢትዮጵያ የጋዝ ምርትና ሌሎች ትላልቅ ፕሮጀክቶችን መጀመሯ ትልቅ ብስራት መሆኑን የገለጹት የምክር ቤት አባል የውጭ ምንዛሬን ከማዳን ረገድ ከስራ ዕድል ፈጠራና ሀገሪቱን ከተረጂነት ከማላቀቅ ኢኮኖሚውን ከማነቃቃት አኳያ ያላቸው ፋይዳ እንዲገለጽ ተጠይቋል። ከ1.5 ሚሊዮን በላይ ቤቶች ተገንብተው ለዜጎች እንደሚተላለፉ ተገልጿል። እቅዱ እንዲሳካ በመንግስት በኩል እየተሰሩ ያሉ ስራዎች ዙሪያ እንዲሁም የመንግስት ሰራተኞችን ደሞዝ ጭማሪ ተከትሎ በሸቀጦችና በቤት ኪራይ ላይ ያለ አግባብ የዋጋ ጭማሪ የሚያደርጉ አካላት ላይ እርምጃ ከመውሰድ አንጻርም ጥያቄዎች ተነስተዋል። በተለይም በአማራና በኦሮሚያ ክልሎች በአንዳንድ አካባቢዎች የሃይማኖት አባቶችን በመግደል ትምህርት ቤቶችን በማፍረስ ህፃናት እንዳይማሩ በማድረግ የህዝብን አገልግሎት ተቋማትን በማፍረስ እና በመዝረፍ የንጹሃን ዜጎች እገታ እና ሌሎች የጭካኔ ተግባራትን በመፈጸም ላይ የተሰማሩ ኃይሎችን ለመቆጣጠርና የመንግስትን ኃይል በብቸኝነት መጠቀም ህገ መንግስታዊ ኃላፊነት ተግባራዊ ለማድረግ እየተሰሩ ያሉ ስራዎች ላይ ተጨማሪ ማብራሪያ ቢሰጥ። ይሁን እንጂ የፕሪቶሪያውን ስምምነት ወደ ጎን በመተው ከሀገሪቱ ህግና ስርዓት ባፈነገጠ መልኩ በአዛውንቶቹ የሚመራው የህወሓት ቡድን እና አንጃው ከጦርነቱ አዙሪት ውስጥ ላለመውጣት ባላቸው ፍላጎት በሌሎች ክልሎችም ያሉ ጽንፈኛ ቡድኖችን ጭምር በመጠቀምና ከኢትዮጵያ ቋሚ ጠላቶች ጋር በማበር የትግራይን ህዝብ ዳግም ወደ ስቃይ ለማስገባት በየቀኑ የጦርነት ድግስ ያወጁ ይስተዋላል። ክቡር ጠቅላይ ሚኒስትር ይህንን ህገወጥ ጦር ሰባቂ ቡድን አደብ ለማስገዛትና ግዛይ አስተዳደሩን በማገዝ ክልሉ ሰላማዊ እንዲሆን ምን እየተሰራ ይገኛል? በተጨማሪም አንዳንድ መረጃዎች እንደሚጠቁሙት የህወሓቱ የአዛውንቶች ቡድን ከሻዕቢያ ኃይሎች ጋር ግንባር ፈጥረው ለጥፋት እየተንቀሳቀሱ መሆኑ ይሰማል። በመሆኑም ሉዓላዊነታችንን የሚዳፈር የሻዕቢያ እንቅስቃሴ ለመክታት እየተሰሩ ያሉ ስራዎችና በአጠቃላይ አሁናዊ የትግራይ ክልል የሰላም የጸጥታና የፖለቲካ ሁኔታ በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጡ አመሰግናለሁ። ክቡር ጠቅላይ ሚኒስትር አገራችን የተፈጥሮ ሀብቷን በአግባቡ ለመጠቀም በሚያስችል መልኩ የጋዝ ምርትና የኦይል ሪፋይነሪ ፕሮጀክት መጀመሯ ለኢትዮጵያውያን ትልቅ ብስራት እንደመሆኑ መጠን እነዚህ ፕሮጀክቶች የውጭ ምንዛሬን ከማዳን ከስራ ዕድል ፈጠራና አገራችንን ከተረጂነት በማላቀቅ ነገያችንን ከመበየንና አጠቃላይ ኢኮኖሚያችንን ከማነቃቃት አኳያ ያላቸው ፋይዳ በዝርዝር ለኢትዮጵያ ሕዝብ ይገለጽ። በሌላ በኩል
በሀገራችን በቀጣይ ዓመታት ከሚገነቡ ግዙፍ ፕሮጀክቶች ውስጥ የአፍሪካ ግዙፍ የኢትዮጵያ አየር ማረፊያ በቢሾፍቱና ከ1.5 ሚሊዮን በላይ ቤቶች ተገንብቶ ለዜጎች እንደሚተላለፍ ተገልጿል። በተለይ የቤት አቅርቦትን ለማሻሻል የተያዘው እቅድ እንዲሳካ በመንግስት በኩል እየተሰሩ ባሉ ስራዎች ዙሪያ ተጨማሪ ማብራሪያ ቢሰጥ እላለሁ። ከምክር ቤቱ ዜና ሳንወጣ ከፓርላማ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በ2036 የአፍሪካ ኢኮኖሚን በአንደኝነት እንደምትመራ ገለጹ። ጠቅላይ ሚኒስትር አብይ አህመድ ዛሬ ጥቅምት 18 ቀን 2018 በሕዝብ ተወካዮች ምክር ቤት ተገኝተው ከአባላቱ ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ የዕዳ ሽግሽግ፣ የጋዝ ምርትና ነዳጅ፣ የዋጋ ንረት ድጎማ፣ ግብርናና ንግድን በመሳሰሉ ጉዳዮች ላይ ምላሽና ማብራሪያ የሰጡ ሲሆን በሀገሪቱ እየተስተዋለ ያለውን የዋጋ ንረት ለማረጋጋትም መንግስት 440 ቢሊዮን ብር ድጎማ ማድረጉንም አንስተዋል። ከዚህም ውስጥ 160 ቢሊዮን ብር የሚሆነው ለደሞዝ ጭማሪ ድጎማ ተደርጓልም ብለዋል ጠቅላይ ሚኒስትር አብይ። በቀጣይ 24 ወራት ውስጥ ሁለተኛው የጋዝ ማምረቻና የነዳጅ ማጣሪያ ሪፋይነር እንደሚጠናቀቅ በዚሁ ማብራሪያቸው አንስተዋል። ልክ እንደ ተፈጥሮ ጋዝ ሁሉ በኢትዮጵያ ከፍተኛ የድፍድፍ ነዳጅ ክምችት እንዳለ በሶስተኛ ወገን መረጋገጡን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የኮሪደር ልማትን በሚመለከት የተናገሩት አብይ አሁን የከበደን ስራውን በሚመለከት ማስረዳት ሳይሆን እንዴት ሰራችሁት የሚለውን የመገረም ጥያቄ መመለስ ነው ብለዋል። በቢሾፍቱ ስለሚገነባው አውሮፕላን ማረፊያ ያነሱት ጠቅላይ ሚኒስትር አብይ አህመድ ይህ የ10 ቢሊዮን ዶላር ኢንቨስትመንት ኢትዮጵያን በቀጣይነት የአፍሪካ የአቪዬሽን ማዕከል ሆና እንድትቀጥል ያደርጋታልም ሲሉ አስረድተዋል። ጠቅላይ ሚኒስትሩ በማብራሪያቸው የፕሮጀክቶችን መጠናቀቅ በተመለከተ የኛን መንግስት ያህል ፕሮጀክት ጀምሮ የሚጨርስ መሪ ኢትዮጵያ ውስጥ አልነበረም ብለዋል። ከዚህ ጉዳይ ጋር በተያያዘ ሲያስረዱም ላዳ ታክሲና አውቶቡስን ለንጽጽር አቅርበው መንግስታቸው እንደ ላዳ ታክሲ በተሳፋሪው የሚመራ ሳይሆን እንደ አውቶቡስ ቀድሞ በታወቀ ፌርማታና መዳረሻ የሚንቀሳቀስ መሆኑንም ተናግረዋል። ተረጂነትን በሚመለከት በሰጡት ምላሽ ትግራይ ውስጥ ከለውጥ በፊት ለ30 ዓመታት ሰላም ነበር ግን ልማት የለም ያሉ ሲሆን ልማትን ሰላም ብቻ አያመጣውም መስራት አለብን ሲሉ አስረድተዋል። ጠቅላይ ሚኒስትሩ ኢኮኖሚያዊ ጉዳዮችን በሚመለከት በሰጡት ሰፋ ያለ ማብራሪያም ኢትዮጵያ በ2036 በአፍሪካ በኢኮኖሚ አንደኛ ትሆናለች ሲሉም ተናግረዋል። እንጂባራ ዩኒቨርሲቲ አንድ ተማሪው ለዋና በገባበት ወንዝ ሰጥሞ ህይወቱ ማለፉን አስታወቀ። የሁለተኛ ዓመት የሳይካትሪስት ተማሪ ሆነው አማኑኤል እንዳወቀ ለዋና በገባበት ወንዝ ሰጥሞ ህይወቱ ማለፉን እንጂባራ ዩኒቨርሲቲ አስታውቋል። የዩኒቨርሲቲው የተማሪዎች ህብረት ፕሬዝዳንት ጌታነህ ሽፈራው አደጋው እሁድ 3 ሰዓት ገደማ መድረሱን ተናግረው ከዩኒቨርሲቲ በቅርብ ርቀት በሚገኝ አዩ የሚባል ወንዝ ላይ ከጓደኞቹ ጋር ዋና ባሉበት ወቅት ተማሪ አማኑኤል መስጠሙንም ተናግረዋል። ከሰጠመ በኋላ መረጃ ሲደርሰን ዩኒቨርሲቲውና ማህበረሰቡ በጋራ አስከሬኑን ለማውጣት ሙከራ ቢደረግም በእለቱ ሊገኝ አልቻለም ያለው የተማሪ ህብረት ፕሬዝዳንቱ አንድ ቀን አድሮ ትናንት ባለሙያዎች ከባህር ዳር መጥተው አስከሬኑን ማውጣት ችለዋልም ሲል ገልጸዋል። አብረው ሲዋኙ የነበሩ ሌሎች ልጆችም በቶሎ ሐኪም ቤት ባይወሰዱ የመሞት አደጋ ይደርስባቸው ነበር ያለው ጌታነህ ለመዋኘት የገቡበት ቦታ ጥሩ ካለመሆኑም በላይ ጓደኛቸውን ለማውጣት በነበረ ጥረት ውሃ ወደ ውስጣቸው መግባቱንም ተናግረዋል። አክለውም ተማሪዎች በማያውቁ ቦታ ሲኖሩ በእንዲህ አይነት ወንዝ ውስጥ ከመግባት ቢታቀቡ ራቅ ያለ ቦታ ሄደው የመታገት ሁኔታም ሊገጥማቸው ስለሚችል በተሻለ አቅም በግቢ ውስጥ ቢዝናኑ መልካም ነው ሲሉ መክረዋል። የተማሪ አማኑኤል የቀብር ስነ ስርዓት ትናንት ከቀኑ 9 ሰዓት ተኩል ገደማ ተወልዶ ባደገበት በእንጂባራ ከተማ መፈጸሙንም ቲኪቫ ዘግቧል። እንጂባራ ዩኒቨርሲቲ ተማሪው በአዩ ወንዝ ለመዋኘት በሄደበት በደረሰበት የመስጠም አደጋ ህይወቱ ማለፉን በማህበራዊ ትስስር ገጹ በመግለጽ ለቤተሰቦቹና ወዳጅ ዘመዶቹ መጽናናትንም ተመኝቷል። አዲስ አበባ የመጡት 2 ደቡብ አፍሪካውያን ሙዚቀኞች በመዲናዋ አፈናና ድብደባ ተፈጽሞብናል ማለታቸው ሐሰት መሆኑን ፖሊስ አስታወቀ። የሙዚቃ ስራዎቻቸውን ለማቅረብ ወደ አዲስ አበባ የመጡት ማፓራ ኤዝ ጃዝ የተባሉ በደቡብ አፍሪካ ዜግነት ያላቸው 2 ግለሰቦች በአዲስ አበባ ውስጥ አፈናና ድብደባ ተፈጽሞብናል ብለው በፌስቡክ ገጻቸው ያሰራጩት መረጃ ሐሰተኛ መሆኑን ማረጋገጡን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል።
የደቡብ አፍሪካ ዜግነት ያላቸው ማፓራ ኤጃዝ የተባሉት ሙዚቀኞች ወደ አዲስ አበባ የመጡት የሙዚቃ ስራቸውን ለማቅረብ እንደሆነ ፖሊስ ባሰባሰበው መረጃ ማወቅ መቻሉን በማህበራዊ የትስስር ገጹ ላይ አውጥቶታል። እነዚህ ግለሰቦች ስራቸውን ጨርሰው በሰላም ወደ ሀገራቸው ከተመለሱ በኋላ አዲስ አበባ ውስጥ አፈናና ድብደባ ተፈጽሞብናል ብለው በፌስቡክ ገጻቸው ያሰራጩት መረጃ መሰረት በማድረግ ፖሊስ ተገቢውን የማጣራት ተግባር ማከናወኑን አስታውቋል። ተፈጽሞብናል ስላሉት ወንጀል ለፖሊስ መረጃ ደርሶ እንደሆነ ለማረጋገጥ በክፍለ ከተማ ፖሊስ መምሪያና በፖሊስ ጣቢያዎች ተጠይቆ ምንም አይነት የቀረበ አቤቱታ ካለመገኘቱን ባሻገር በፖሊስ ምርመራ የተሰባሰቡ የተንቀሳቃሽ ምስሎች የፎቶና ድምጽ ማስረጃዎች እንዲሁም ከአዘጋጁ ቅርንፉድ ኢንተርቴይንመንት ጭምር እንደተረጋገጠ ግለሰቦቹ ይህንን የሐሰት መረጃ የለቀቁት ብዙ ተከታዮችን ለማግኘት ሆን ብለው መሆኑም ተረጋግጧል። ግለሰቦቹ አፈናና ድብደባ ተፈጽሞብናል ያሉት አርብ ጥቅምት 14 ቀን 2018 ቢሆንም በማግስቱ ጥቅምት 15 በተዘጋጀላቸው መድረክ ላይ ተገኝተው የሙዚቃ ስራቸውን ፍጹም ሰላማዊ በሆነ መንገድ አቅርበው ማጠናቀቃቸውንና በሰላም ወደ መጡበት ሀገር መመለሳቸውንም ከኢሚግሬሽን ዜግነት አገልግሎት እንዲሁም ከአዘጋጆቹ የተረጋገጠ መሆኑን የተሰራጨው መረጃም ሐሰተኛ መሆኑን ፖሊስ አረጋግጧል። ከተማችን አዲስ አበባ በአስተማማኝ የጸጥታ ሁኔታ ላይ የምትገኝ ሲሆን የከተማዋን ብሎም የሀገሪቱን መልካም ገጽታ ለማጉደፍ የሚደረጉ መሰል እንቅስቃሴዎችን ህብረተሰቡ በንቃት ሊከታተልና የመረጃዎቹን ትክክለኝነትም ሊያጤን እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያም አሳስበዋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ መረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን